የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣላን ሰው ስራ ከሙዚቃ ቅንብር ባለፈ የኢትዮጵያን ወቅታዊ ገጽታ የታተመበት የድምጽ ስዕል ነው። አርቲስቱ በዚህ ስራው የአገሪቱን የፖለቲካ ውጥረት፣ ማህበራዊ ስብራትና የዜጎችን የጋራ የስነ ልቦና ጠባሳ በጥልቀት ዳሷል። ሙዚቃው በዜማ የታጀበ የፖለቲካ ትንታኔ፣ በግጥም የተሳለ የታሪክ መዝገብ ነው። ይህም የኦዲዮ መጽሐፍ የሚለውን ስያሜ ተገቢ ያደርገዋል። በስራው ውስጥ የምናገኘው ትልቁ መልእክት የዳስን ተምሳሌትን ነው። ዳስጣል በባህላችን የለቅሶና የሐዘን መገለጫ መድረክ ነው። ቴዲ አፍሮ ኢትዮጵያውያን ለረጅም ጊዜ በሐዘን ድንኳን ውስጥ ተቀብረው መቆየታቸውና ያ የዝምታ ድባብ ሊያበቃ እንደሚገባው በቁጭት ይሞግታል። አንሳው የሚለው ጥሪ ዜጎች ከረጅሙ የሐዘንና የዝምታ ባህር ወጥተው ትከሻቸውን አቅንተው ሀገራዊ ክብራቸውና ሰንደቃቸውን ከፍ እንዲያደርጉ የቀረበ መንፈሳዊና ፖለቲካዊ መነሳሳት ነው። ቴዲ በዚህ ስራው የማህበረሰቡን ዝምታ በመስፈር ረገድ ትልቅ ሚና ተጫውቷል። ዝምታን እንደ ስምምነት ሳይሆን እንደ ስነ ልቦናዊ ቀውስ በመመልከት ያንን ድቅድቅ ጨለማ በዜማ ለመክፈፍ ሞክሯል። አብሮነትና ብሔራዊ አንድነትን የሙዚቃው ማዕከል በማድረግ የቆሰለውን የህዝብ ማንነት ለመጠገን ጥረት አድርጓል። በአጠቃላይ ዳስጣላን ሰው በኢትዮጵያ የጥበብ ታሪክ ውስጥ እንደ አንድ የለውጥ አዋጅ የሚቆጠር ነው። ስራው የጥበብን ኃይል ተጠቅሞ የትውልድን ሕሊና ለመቀስቀስ፣ የታሪክን ጠባሳ ለመፈወስና የተስፋን ሰንደቅ ከፍ ለማድረግ የቀረበ ደማቅ አሻራ ሆኖ ይኖራል። ሰላም ጤና ይስጥልኝ። በዚህ ሰዓት የተሰሙ ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተገኘውና ለ10 ቀናት የሚቆየው የእስራኤልና የሊባኖስ የተኩስ አቁም ስምምነት ተግባራዊ በሆነባቸው የመጀመሪያው ሰዓታት ውስጥ በደቡብ ሊባኖስ የምትገኘው የያም ከተማ መጠነ ሰፊ ውድመት ማስተናገዷ በስምምነቱ ዘላቂነት ላይ ጥቁር ጥላ ጥሏል። የተኩስ አቁሙ ከታወጀ ጥቂት ሰዓታት በኋላ የእስራኤል ጦር በከተማዋ ላይ የፈጸመው ይሄው የፍንዳታ ድርጊትና ተያያዥነት ያላቸው የመድፍ ጥቃቶች ስምምነቱ በሁለቱም ወገኖች ዘንድ ያለውን ትርጉም ጥያቄ ምልክት ውስጥ የሚከቱ ሆኗል። ይህ ድርጊት በሊባኖስ በኩል እንደ ከባድ የውል ጥሰት የተቆጠረ ሲሆን የሊባኖስ ብሔራዊ ጦር ተፈናቃይ ዜጎች ወደ ቀያቸው ለመመለስ የሚያደርጉትን ጉዞ እንዲያዘገዩ አስቸኳይ ጥሪ እንዲያስተላልፍ አስገድዶታል። ጦሩ የእስራኤልን ድርጊት ተደጋጋሚ ትንኮሳ ሲል የገለጸው ሲሆን በተለይም በደቡብ ሊባኖስ የሚገኙ ከተሞች አሁንም ለደህንነት አስጊ መሆናቸውን በመግለጽ ህዝቡ ወደ አደገኛ ቀጠናዎች እንዳይጠጋ አስጠንቅቋል። ይህ ሁኔታ በጦርነቱ ምክንያት ቀያቸውን ጥለው ለተሰደዱ ከ1 ሚሊዮን በላይ ሊባኖሳውያን ትልቅ ተስፋ መቁረጥን የፈጠረ ነው። ምክንያቱም ስምምነቱ እንደተሰማ በ10 ሺዎች የሚቆጠሩ ዜጎች ወደ ቤታቸው ለመመለስ ጉዞ ጀምረው ነበር። በዓለም አቀፍ ደረጃም ስምምነቱ የተቀላቀለ ምላሽ እያስተናገደ ይገኛል። የፈረንሳይ መንግስት የተኩስ አቁሙን ቢቀበለውም አሁንም የሚታዩት ወታደራዊ እርምጃዎች ስምምነቱን ገደል ሊከቱት እንደሚችሉ ስጋቱን ገልጿል። በሌላ በኩል እንደ ጃፓን ያሉ ሀገራት ስምምነቱን ለመካከለኛው ምስራቅ ሰላም እንደ አንድ ትልቅ እርምጃ ቢመለከቱትም በመሬት ላይ ያለው ተጨባጭ ሁኔታ ግን ከዲፕሎማሲያዊ መገለጫዎች በእጅጉ የራቀ ነው። የእስራኤል ወታደራዊ እንቅስቃሴ በሊባኖስ ላይ ካደረሰው የሰው ሕይወት መጥፋት፣ ከ2100 በላይ ሟቾችና ከባድ የንብረት ውድመት አንጻር ይህ የ10 ቀናት የሙከራ ጊዜ በቀጠናው ያለውን ውጥረት ለማርገብ ይርዳ ወይም ለቀጣይ ዙር ግጭት ማገዶ ይሁን እስካሁን ግልጽ አይደለም። በተለይ በሆርሙዝ ባህረ ሰላጤ አካባቢ ካለው የነዳጅ መጓጓዣ እገዳና ከቀጠናው የኃይል ሚዛን መናጋት ጋር ተዳምሮ የየሚያ ከተማ ፍንዳታ የስምምነቱን ደካማነት የሚያሳይ አሳሳቢ ምልክት ተደርጎ ሊወሰድ ይችላል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የንግድና የኃይል አቅርቦት ላይ ከፍተኛ ስጋት በፈጠረበት በዚህ ወቅት ደቡብ ኮሪያ ግዙፍ የኢኮኖሚ ማነቃቂያ እቅድ ይፋ ማድረጓ ሀገራት ለከፋ የኢኮኖሚ ቀውስ ራሳቸውን እያዘጋጁ መሆኑን ያሳያል ተብሏል። የደቡብ ኮሪያ የፋይናንስ ሚኒስተር ኩዮን ኦቾል የ7.1 ቢሊዮን ዶላር በጀት መመደባቸውን ሲያስታውቁ በኢራን በእስራኤልና በአሜሪካ መካከል ያለው ግጭት ለዓለም ኢኮኖሚ ዋነኛ ስጋት መሆኑን በመጥቀስ ጭምር
ነው። ይህ ውሳኔ የደቡብ ኮሪያን ኢኮኖሚ ከነዳጅ ዋጋ መናርና ከአቅርቦት ሰንሰለት መስተጓጎል ለመጠበቅ የታለመ ሲሆን በተለይም ለትራንስፖርትና ለኢንዱስትሪ አስፈላጊ የሆነውን የዩሪያ ክምችት ለገበያ ለማቅረብ መታቀዱ አገሪቱ ያላትን ስጋት ጥልቀት ያሳያል ተብሏል። የጦርነቱ መልክ እየሰፋ መሄድና የሆርሙዝ የባህር ሰርጥ ላይ የተጣለው ከበባ እንደ ደቡብ ኮሪያ ባሉ በነዳጅ አስመጭነት በሚተዳደሩ ሀገራት ላይ የህልውና ስጋት ፈጥሯል። የባህር ሰርጡ መዘጋት ወይም አለመረጋጋት የኃይል አቅርቦትን ብቻ ሳይሆን አጠቃላይ የዓለም አቀፍ ንግድ ፍሰትን የሚገታ በመሆኑ ዓለም አቀፍ የገንዘብ ድርጅት IMF የዓለም ኢኮኖሚ እድገት ትንበያውን ዝቅ እንዲያደርግ አስገድዶታል። ደቡብ ኮሪያ በጀት ከማውጣት ባለፈ መርከቦቿ በሰላም እንዲጓዙ ዓለም አቀፍ ጥረት መፈለጓ የችግሩ መፍትሄ ከሀገር ውስጥ አቅም በላይ መሆኑና ዓለም አቀፋዊ ትብብር የሚጠይቅ መሆኑን ያመላክታል ተብሏል። በአጠቃላይ ይህ የደቡብ ኮሪያ እርምጃ ጦርነቱ ከወታደራዊ ግጭት ባለፈ የዓለምን የኑሮ ውድነትና የኢንዱስትሪ ምርታማነት እየተፈታተነ ለመሆኑ ግልጽ ማሳያ ነው። በመካከለኛው ምስራቅ የታየው የተኩስ አቁም ስምምነትና በዋሽንግተንና በቴህራን መካከል እየተሰማ ያለው የዲፕሎማሲ ንፋስ ቀጠናውን ወደ አዲስ ምዕራፍ ሊያሸጋግር የሚችል ወሳኝ የታሪክ አጋጣሚ ላይ መሆናችንን ያመላክታል። የአልጀዚራ ዘገባና የታዋቂው ተንታኝ አባስ አስላኒ ትንታኔ እንደሚያሳየው ይህ ሂደት በሁለቱ ኃይሎች መካከል ካለው የቆየ ቁርሾ ይልቅ አሁን ባለው የዓለም አቀፍ ኢኮኖሚና ፖለቲካዊ ተጨባጭ ሁኔታዎች ላይ የተመሰረተ የንግድ ግፊት ውጤት ይመስላል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በጣም በቅርቡ ሊያበቃ ይገባል ማለታቸው አሜሪካ ከቀጥታ ወታደራዊ ፍልሚያ ይልቅ በኢኮኖሚና በዲፕሎማሲያዊ ጫናዎች ላይ ያተኮረ ስትራቴጂን መምረጧን የሚያሳይ ሲሆን ይህም በተለይ በዓለም አቀፉ የነዳጅ ገበያ ላይ ሊከሰት የሚችለውን መናጋት ለመከላከልና የአሜሪካን የውስጥ ኢኮኖሚ ከዋጋ ግሽበት ለመታደግ የታለመ እርምጃ እንደሆነ በግልጽ ይታያል። ይሁን እንጂ ይህ የሰላም ተስፋ በአንድ ጀንበር የሚሳካ አይደለም። አሁንም በሁለቱ ሀገራት መካከል ያለው ጥልቅ የጥርጣሬ ገደል ለድርድሩ ትልቅ እንቅፋት ሆኖ ቀጥሏል። ኢራን የአሜሪካን ወታደራዊ እንቅስቃሴና የባህር ላይ እገዳን በጥንቃቄ መከተሏ ቴህራን ለዲፕሎማሲያዊ ጥሪዎች ምላሽ እየሰጠች ቢሆንም ወታደራዊ ዝግጅቷን ግን ላፍታም እንዳልተወች ያሳያል። አስላኒ እንደጠቀሱት አንደኛው ምልክት አዎንታዊ፣ ሌላኛው ደግሞ አሉታዊ መሆኑን ድርድሩ በሁለት ስለታም ቢላዎች ላይ እየተጓዘ መሆኑን ያረጋግጣል ብለዋል። በአንድ በኩል ለዘላቂ ሰላም የሚበጁ የመግባቢያ ነጥቦች የታዩ ቢሆንም በሌላ በኩል ደግሞ ማንኛውም ትንሽ ስህተት ወይም የአካባቢው ተላላኪ ኃይሎች የሚወስዱት እርምጃ ድርድሩን አክሽፎ ቀጠናውን ወደ ከፋ የጦርነት አዙሪት ውስጥ ሊመልሰው ይችላል። በመጨረሻም የኢራን ባለስልጣናት የያዙት ለሁለቱም ዝግጁ ነን የሚለው አቋም የድርድሩ ውጤት ምንም ይሁን ምን ኢራን ስትራቴጂካዊ ጥቅሟን አሳልፋ ላለመስጠት መወሰኗን ያሳያል። ይህ ደግሞ ለአሜሪካና ለተባባሪዎቿ ትልቅ ፈተና ነው። ድርድሩ ወደ ስምምነት ካላመራና አሜሪካ ከኢኮኖሚና ከስትራቴጂካዊ ኪሳራ በላይ ትርፍ የማታገኝበት ከሆነ ቀጠናው ዳግም ወደ ጦርነት መመለሱ የማይቀር ሊሆን ይችላል። ስለዚህ አሁን ያለው ሁኔታ የሰላም መጀመሪያ ወይስ ለቀጣዩ ትልቅ ጦርነት የሚደረግ የዝግጅት ጊዜ የሚለው ጥያቄ ምላሽ የሚያገኘው በሚቀጥሉት ጥቂት ቀናት በሚደረጉ ዲፕሎማሲያዊ ሽኩቻዎችና በሚወሰዱ ተግባራዊ እርምጃዎች ብቻ ይሆናል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ አምባሳደር መሾሟ በምስራቅ አፍሪካ ቀጠናዊ ፖለቲካ ላይ አዲስና ከፍተኛ መነቃቃትን የፈጠረ ክስተት ሆኗል። ይህ እርምጃ ለበርካታ አስርተ ዓመታት የዓለም አቀፍ ማህበረሰብን እውቅና ስትጠባበቅ ለቆየችው ሶማሌላንድ ትልቅ ዲፕሎማሲያዊ ድል ተደርጎ የሚወሰድ ቢሆንም በሞቃዲሾ የሶማሊያ ፌዴራል መንግስት ዘንድ ግን እንደ ቀይ መስመር መጣስ ተቆጥሯል። ሶማሊያ ይህንን ውሳኔ የሀገሪቱን ሉዓላዊነትና የግዛት አንድነት የሚጋፉ ተግባር አድርጋ በመፈረጇ ማውገዟ በሁለቱ ወገኖች መካከል የነበረውን የቆየ ቁርሾ ወደ አዲስ የዲፕሎማሲያዊ ፍጥጫ ምዕራፍ አሸጋግሮታል። በተለይም እስራኤል የቀድሞውን በኬንያ አምባሳደሯ ማይክል ሎተንን መመደቧ በቀጠናው ያላትን ተጽዕኖ ለማጠናከር ያላትን ቁርጠኝነት የሚያሳይ ሲሆን ይህ ደግሞ በሶማሌላንድ በኩል እንደ ታማኝ ወዳጅነት ተቆጥሮ ከፍተኛ አድናቆትን አትርፏል። በሌላ በኩል የሶማሌላንድ የውጭ ጉዳይ መስሪያ ቤት በሰጠው ጠንከር ያለ ምላሽ የሉዓላዊነት ጥያቄውን ከታሪካዊ ከ1960 ነጻነት ጋር በማያያዝ የሞቃዲሾን የበላይነት በይፋ ተቃውሟል። ሶማሌላንድ ዲፕሎማሲያዊ ግንኙነት ለማድረግ የማንንም ፍቃድ መጠየቅ አያስፈልገኝም ማለቷ በራሷ የምትተማመን ሀገር ለመሆኗ የምታሳየው ማሳያ ቢሆንም ክስተቱ ግን በቀጠናው ያሉትን ሌሎች ሀገራትና የአረብ ሊግ አባላትን አቋም የሚፈትን ሊሆን ይችላል። የእስራኤል ወደ ቀይ ባህር መቃረብና ከሶማሌላንድ ወዳጅነት መመስረት በኢትዮጵያና ሶማሌላንድ መካከል በቅርቡ ከተፈረመው የመግባቢያ ስምምነት ጋር ተዳምሮ የምስራቅ አፍሪካን የኃይል አሰላለፍ ሙሉ በሙሉ
ሊቀይር የሚችል ስትራቴጂካዊ ለውጥ ነው። ይህ ውዝግብ በቀጠናው ካለው የጸጥታ ሁኔታና ከታላላቅ አገራት ፍላጎት ጋር ተዳምሮ በቀጣይ ቀናት በዓለም አቀፍ መድረክ ሰፊ የፖለቲካ ክርክር እንደሚያስነሳ ይጠበቃል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።